መላጨት ያው ነብዩ አለይሂ ሰላም ከልክለዋል በመሰረቱ ናፉልሃ ወቱ ሸዋሪብ ጢማቸውን አዳብሩት እንደውም እንዲበዛ አርጉት ጋር መቀመስን ከአፍንጫና ከከንፈር በላይ መሀል ያለውን እሱን ላጩት በየጊዜው ብለዋል። ስለዚህ ሰዎች በአሁኑ ጊዜ ተቃራኒው ነው የሚሰሩት። ብዙ ጊዜ ላይኛውን ያው ሌሎቹ ካፊሮቹ ያረጉ ሳይሆን እንደ ስልጣኔ ወስደው ላይኛውን ይተውታል። እንደገና ጠብቁ የተባለውን ደግሞ ታችኛውን ያጠፋሉ። ይሄ ሙሻቃት ወን ሻቂላህ ወረሱላሁ የሚለው ውስጥ ይገባል። በቀጥታ ተቃራኒውን እየሄደ ነው ማለት ነው። ዛሂሩን የሚያሳየው ምንድነው? እንግዲህ ከነብዩ መመሪያ ከአላህ ፍቃድ የነዛ ይሻለኛል ማለት ነው። ምክንያቱም አንድ ሰው ያላመነበት ነገር አይመርጥም። ስለዚህ እንደ ቀላል የሚታይ ነገር አይደለም ማለት ነው። ወላጆች ደግሞ ጣልቃ መግባት የለባቸውም በዲን ጉዳይ። ሙስሊም ከሆኑ ሙስሊም ናቸው፣ ራሳቸውም እንዳውም ማበረታታት ነው ያለባቸው እንጂ እሱ ተጥቢቅ አደርጋለሁ እያለ እንደገና እነሱ ሙስሊም ሆነው አታደርግም ካሉ ከባድ ወንጀል ውስጥ ነው የሚገቡት። ኢማንም ያሰጋቸዋል። ለቱም ወንሸኪላህ ወረሱል ወተቢዕ ገይረ ሰቢል ሙስሊሚን ወሊህ ማተወላ ወነስሊህ ጀሃነም ይላል አላህ ሱብሓነሁ ወተዓላ። አንድ ሰው ከአላህ ፈቃድ ውጭ በሆነ ነገር ጣልቃ መግባት አይገባውም። ለያዘውን ነገር መስራት ነው። እነሱ የአካሉ የወለዱት እንጂ ኢማኑና መንፈሱ የአላህ ታዛዥ መሆን አለበት። በወላጅ ሀቅ ስም የአላህን ሀቅ መጋፋት አይችሉም ባጭሩ። ምክንያቱም የወላጅ ሀቅ ከአላህ ሀቅ ቀጥሎ ነው። መጀመሪያ የአላህ ሀቅ ነው። ማካነ ሊሙእሚን ወላ ሙእሚነትን ያቀደላሁ ወረሱሉሁ አምረን የኩነ ለሁሙል ኸይረቱ ሚን አምሪሂም ሲሆን እነሱ ማበረታታት ያስገባቸው። እሱ በፍቃዱ አረጋለሁ ሲል ጣልቃ ገብቶ አታደርግም ማለት ይሄ ከአላህ የእኛም ፍቃድ ያስቀድም ማለት ነው። ይሄ ደግሞ ኢማንን አደጋ ላይ የሚጥል ነው፣ ወንጀል ብቻ ሳይሆን ማለት ነው። ስለዚህ ማሳወቅ አለብህ እና የወላጆች ሀቅ ከአላህ ሀቅ ቀጥሎ ነው። በአላህ ሀቅ ጣልቃ መግባት አትችሉም ብሎ ማስረዳት ይኖርበታል ማለት ነው።